ኤልያስ እባላለሁ። በአንድ የግል ድርጅት ውስጥ ተቀጥሬ የምሰራ ሲሆን ጥሩ የሚባል ክፍያም ይከፈለኛል። አሊ የምኖርበትን ቤት ያከራየኝ ሰው ሲሆን ግንኙነታችን ከአከራይ ተከራይነት ከፍ ያለ ነው። በጣም የማከብረውና እሱም የሚያስብልኝ አይነት ሰው ነው። ካለፉት 3 ወራት ወዲህ ግን ግንኙነታችን ጥሩ አይደለም። ዛሬ ደግሞ ለይቶልናል። ምንድነው? ከ3 ወር በፊት አብዱላ መጣ። አሁን ድጋሚ አብዱላ ታማ በሚቀጥለው ወር አማልቼ እመጣለሁ። እንደነገርኩህ እናቴ ታማኝ ችግር ውስጥ ስለሆነ እንካሞች አምጣ። እባክህ ችግሬን ተረዳ። አላስንካ እናቴ በጠና ታማለች። ደሞዜ ከኔ አልፎ ለሌሎች የሚተርፍ ቢሆንም ለእናቴ ሕክምና እያዋልኩት የቤት ኪራይ አሟልቼ መክፈል የማልችልበት ደረጃ ላይ ደርሻለሁ። ላለፉት 3 ወራት እያጎደልኩ ስሰጠው እኔም ቅር እያለኝ እሱም እየተሸማቀቀ ነበር የሚቀበለኝ። ዛሬ ግን በወጉ እንኳን ሊያየኝ አልፈቀደም። አጉድዬ የሰጠሁትን ብር ፊቴ ላይ ወረወረው። ይህን ያህል የተከፋብኝ አልመሰለኝም ነበርና ደነገጥኩኝ። ጥፍሬ ስር መደበቅ እስኪያምረኝ ድረስ ሽምቅቅ ብዬ ከቤት ወጣሁ። እጅግ አዘንኩ። እናቴ ታማለች። የቤት ኪራይ መክፈል አልቻልኩም። ከምወደው አከራዬ ጋርም ተጣልቻለሁ። እንዴት የሚያስጠላ ስሜት ነው! የተረበሸ ስሜቴን ለማስታገስና ውስጤም እርጋታን እንዲያገኝ ብቻዬን ወደ መሆንበት ቦታ አመራሁ። አእምሮዬ በብዙ ሐሳቦች ተወጥሯል። አንዱን ሳብሰለስል ሌላውንም ስጀምር፣ እሱን ደግሞ ሳልቋጭ ሌላው ሲመጣ ቆይ ልበደር ብል ከማን እበደራለሁ? እዚህ የማውቀው ሰው የለም፣ ጓደኛ የለኝም። ለነገሩ አከራይም ታጋሽ ሆኖ ነው እስካሁንም የቆየው። ቆይ ማን ጋር ይኬዳል? ቁጭ ብዬ ማብሰልሰል ጀመርኩ። ማሰብ ማሰብ ማሰብ። ድንገት ቁልፍ ለማንሳት ዝቅ ስል እጄ አንድ ነገር ላይ አረፈ። አነሳሁት። ከፋፍቼ ማየሁት። በተለያዩ መታወቂያዎችና በድፍን ኖት ብሮች ተሞልቶ ነበር። ይህ የሰው ሳይሆን አላህ ለኔ ብሎ የፈጠረው ክስተት ነው ስልም ደመደምኩ። ድንጋጤ፣ ደስታ፣ ፍርሃት በአንድ ላይ ተሰማኝ። ዞር ብዬ አየሁ። ማንም የለም። ከአካባቢው መራቅ እንዳለብኝ ስለተሰማኝ ጉዞ ጀመርኩ። ሐሳቦችን እያወጣው እያወረዱ ሳለ ከኋላ የትከሻ የመነካት ድንገተኛ ድንጋጤን ፈጠረ። ባየሁት ነገር ተገረምኩ። ለካስ ቦርሳውን ከፍቼ ስበረብር ሞባይሌን ጥዬ ኖሯል። ይህ ሰው ሞባይሉን አግኝቶ ሊመልስልኝ ነበር የመጣው። እንኳንም የቦርሳው ባለቤት ነው። አመሻሽ ላይ ወደ ቤቴ ሄጄ ካገኘሁት ብር ላይ ለአከራይ ከፈልኩ። ለተፈጠረው ነገር ይቅርታ ጠየቅኩት። አሟልቼ ብሩን ስሰጠው የቀድሞ ፈገግታው ተመለሰ። ደስ ብሎኝ ወደ ክፍሌ ገባሁ። ካስጨነቁኝ ጉዳዮች ውስጥ አንዱ ተቃሎልኛል። አእምሮዬ ግን በተለያዩ ሐሳቦች ተወጥሯል። ውስጤ ግን አሁንም ጥሩ ስሜት እየተሰማኝ አይደለም። ለምን ይሆን? አእምሮዬን አስጨነቅኩት። ምንም የለም። ደጋግሜ ራሴን ፈተሽኩ። እንዴ ምናልባት የወሰድኩት ቦርሳ የሰው ሐቅ ስለሆነ ይሆን? ኖ፣ በፍጹም። አላህ ለሰዎች በችግራቸው ሰዓት እንደሚደርስላቸው አውቃለሁ። የኔንም የሰሞኑን ጭንቀትና መረበሽ አይቶ የፈጠረው አጋጣሚ እንጂ ይሄ የሰው ንብረት አይደለም። ግን ደግሞ ሊሆንም ይችላል። አረ በፍጹም አይደረግም። ቆይ የኔን ሞባይል ሰው አግኝቶ አልመለሰልኝም እንዴ? መውሰድ አይችልም ነበር? እኔስ ንብረቱን ለባለቤቱ መመለስ የለብኝም? ግን ከእናት መታመምና ካለሁበት ችግር አይብስም። አዎ ልክ ነኝ። ይህ ሐሳብ እንዲሁ ምሽቱን ሌሊቱን ሲያስጨንቀኝ ስገላበጥ እንቅልፍ ባይኔ ሳይዞር ቆየ። ልቤን ፍርሃት አለው።
የሰው ንብረት ወስጄ ከአላህም ሆነ ከህሊናዬ ጋር የሚያጋጭ ስራ መስራት የታወቀ አንዱን ችግር ቀርፋለሁ ብዬ የባሰ አሁን ወስኛለሁ። ጭንቀት ገለል በልለው ነው አላህ ነው ይላከልኝ ብዬ ሳስብ የነበረው ከችግሬ እፎይ ሊያስብለኝ ነው ብዬ ያሰብኩት ገንዘብ ወትሮ የሌለብኝን ጭንቀት ይዞብኝ መጥቷል። እናም ጭንቀቴን ማስወገድ አለብኝ፣ ቦርሳውን መመለስ። ከቦርሳ ውስጥ አድራሻውን ፈልጌ ደወልኩለት። ጉዳዩን አልነገርኩት፣ ሄድኩ እርሱ ወዳለበት። ያጎድልኩበትን ብር እንደሆነ በሌላ ጊዜ እንደምመልስ አስረድቼ የቀረውን ብርና ንብረቱን መልስለታለሁ። ምን ልርዳህ አለኝ። እንድቀመጥ ከጋበዘኝ በኋላ የመጣውበትን ጉዳይ እየጠየቀ ቀደም ብዬ የደወልኩት እኔ መሆኔን ነገርኩት። ትናንት አንድ ስፍራ ላይ ቦርሳውን እንዳገኘሁና አድራሻውንም ስመለከት የእርሱ እንደሆነ አስረዳሁት። ቦርሳውንም ሰጠሁት። በጣም ተደሰተ። አንዳች የጠፋ ነገር ያለ ይመስል ቦርሳውን በረበረው። ፊቱ ላይ የደስታ ስሜት ይነበባል። በውስጤ ይህንን ደስታ ነበር ይዤ ልጠፋ የነበረው ብዬ አሰብኩ። ከእርሱ በላይ እኔ ተደሰትኩ። በነበረብኝ ችግር ምክንያት ብር እንዳጎደልኩና በሌላ ጊዜ እንደምመልስለት ቃል ገብቼ ይቅርታ ጠየቅኩት። ምንም ማለት አይደለም፣ አታስብ፣ ችግር የለውም ማለት። ውስጡ ብዙ ብር ስላለው ይመለስልኛል ብዬ አላሰብኩም ነበር። ቦርሳው ውስጥ ያሉ ወረቀቶችና ሚሞሪ ካርድ ግን ሁሉ ነገሬን የያዙ ውድና ሚስጥራዊ ንብረቶቼ ናቸው በማለት ተናገረ። ትልቅ ውለታ እንደዋልኩለት ነግሮኝ ሞቅ ያለ ሰላምታ አቀረበልኝ። አልሐምዱሊላህ አልኩ። አድራሻ ተቀያይረን እንደምቸኩል ነግሬው ወጣሁ። በድጋሚ ጠራኝ። የሚፈልጋቸውን ነገሮች በሙሉ ከቦርሳው አስቀርቶ የነበረውን ብር በሙሉ ሰጠኝ። ማመን አልቻልኩ። ላንገራግርም አሰብኩ። ግና የውስጤን እኔ ነኝ የማውቀው። ተቀበልኩት። አሁን ትክክለኛው የአላህ ስጦታ ከእጄ ገብቷል። ሐሴት ውስጤን ሞላው። ዝለል ዝለል አለ። ደስ የሚል ስሜት፣ ደስ የሚል ቀን። ያ አላህ ምን አይነት ቀን ነው! በእርግጥ ትልቁ ደስታችን ያለው በሰራነው ሥራ ሌሎች ሲደሰቱ በማየት ውስጥ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ በማለት አስተምረዋል። አንተ ለአላህ ብለህ አንድን ነገር ፈርተህ አትተውም። የተላቀውና የተከበረው ጌታ ከዚያ የተሻለ ነገር የሰጠህ ቢሆን እንጂ። በሐያቴ በዘመኔ መውደድህን በማመኔ እስትንፋሴን ቀጥ ያለው ያአላሁ ወድሃለው። በዚያ ጽልመት በጨለማ ነፍሴ ወንጀል ተሸክማ በምህረትህ አንግቻለው። ጌታዬ ሆይ ወድሃለው፣ ያአላሁ ወድሃለው።